ስንት አመት ጀምሮ መሰለክ? ከዛሬ 2 አመት አይ ቲንክ። እንደባክሽ አሁን እኮ እኔና አንቺ ባልና ሚስት አይደለም። ራሳሽ ነን መስሎ ነን። እንዴት ነው ቤታችን አላማረበትም? አሁን ልጄ ላይ ያወጣች ልጄን ማየት ነው ማለት ነው። ችግር የለውም አታውልቀው፣ ይጸዳል። እንደ በእኔ መሳም እንደዚህ ናፍቆሃል? ና አምጣው እኮ በእኔ መሳም እንደዚህ ናፍቆሃል መሰለኝ። አገባሽም እኮ ገና እንደዚህ ስለ የፈጠነ እጅን አስገባህ እኮ። እኔ ፀጉሩን እንዲህ ለማለት ፈልጌ። ኧረ እባክህ መጀመሪያ አትልም ነበር? እኔ ጎንበስ ስል ነው የምትለው። እናቱ እኔ አሁን ልጄን ለማየት የመጣሁት አትነሳም? አንተ አትነሳም ወይ? አምሮበታል ደግሞ ምንድን ነው ይሄ ሁሉ ኮተት? በዚህ ሙቀት በዚህ ቀን የተኛ ሙቀት እኮ ያፍራቸዋል። ከረባት ነው ያሰረችው። ጭራሽ ከረባት የለውም። ኧረ ምን ከረባት አለው? ላዘንጬ እኮ ነው ማስወጣ። የእኔ ቆንጆ እንደዚህ ኮተታ አታምርሽ። የምን ኮተት ነው? ቆይ ፎጣ ማልበስ ኮተት ነው? ልጅ እኮ ነው ገና እኮ 6 ወር አልሆነውም። ብርድ ቢና አንተ ደግሞ ቀመራ ነገር አይቻልም እኮ ትታገው። እሺ እኔ አልታገለም እኮ ግን እሺ ከወጣንም አንድ ላይ እንወጣለን። ምንድን ነው ስፖርት እየሰራ አይደለም እንዴ? ምንድን ነው ይሄ? አረገዝክ? ወይኔ እኔስ እሺ ወልጄ ነው እንደዚህ ሆንኩት። አንተ ምን ሆነህ እንደዚህ ሆንከው? እንዴት ትፈቅጂልኛለሽ? አይቻልም። ለምን? እኔ ልጄን ይዘህማ አትሄድም። ከወጣን አንድ ላይ እንወጣለን። እንዴ ሩታማ ነው ሻው ሰፈር ውስጥ ነኝ እኮ አልኩሽ። አርቅም ከወጣን ስማኝ አርቅም እዚሁ አካባቢ ነው። ስማኝ ተረጋጋ መጀመሪያ። እሺ ተረጋጋ ስማኝ። ስለ ጥሩ ላድርግልህ እንጂ እሺ ቀስ በል ቀስ በእግዚአብሔር አይኑን እንዳይወጋው አይኑን ዛሬ ሩታ ባሌ መጣ አለች። ሩታዬ ባልሽ መጣ ይምጣልሽ፣ ያንቺ ነው። አዎ እንደዚህ ሲቶኑ ነው ቆንጆ ቪዲዮ ይዘሽ መጣሽ። ሰሞኑን ተደዳባብረን ነበር። ትላንትና ይቀጥላል ብለን ስናስብ ሌላ ቪዲዮ መጣ። ነገ ደግሞ ምን ይመጣ ይሁን እና ሩታ ባሌ መጣ እያለች ነው። አዎ ያንቺ ነው፣ አንቺ እንደዚህ አርጊ። ያው ነገሮች እውነት ነው። እሷ ያወራችሁ ሁሉ ነገር እውነት ከሆነ ድራማ እየሰራችሁ ያልሆነ ከሆነ ሪሊ ነገር ከሆነ እውነት ነው። ምክንያቱም እንደ ሴት ልጅ የምሰማችሁ ነገር አለ። አንቺ የተሸከምሽው ነገር እውነት ነው። ከዛ ማረጋጋትን በእርግጥ አንቺ አሁን እኔ እምልሽ ሩታ በባህሪው ምን አላት መሰለኝ፣ አብርሃምም እንደዛ በባህሪው ሁለቱም ምን አለ መሰለኝ፣ ብድራቸውን ካልመለሱ በፍጹም አይቆሙም ማለት ነው። ብድራቸው ሩታ አሁን ብድሩን ስለመለሰች ነው፣ ብድሩን ልትመልስ ነው ከቤት ውጣልኝ አለችው። እንደዛ እሷ እንደምትለው እኔ ሳይሆን የተረዳሁት ሩታ በባህሪው ሁልጊዜ ብድሩን ካልመለሰች ያማታል መሰለኝ። እሱም እንደዛ ያማል እና ታረቁ። ብትታረቁ እየተዋደዳችሁን ልባቸው ላይ እንትን ጥላቻ የለውም። በቃ አንተም ደግሞ ማለት ነው ልቤ አይሰበርም እንደዚህ ነው። አሁን ሌላ ህይወት ላይ ነኝ እና ሌላ ህይወት በተስፋ ነው እንጂ ሌላ ህይወት በሪሊ እንዳልጀመረ ግን ደግሞ ሩታ ጋር መመለስ እንደማይፈልግ ስለዚህ ያው እሷ ላይ ስላላመነት ልትቀልድብኝ ነው ብሎ ስላመነ ነው አሁንም አብርሃም እንጂ ሩታ ጋር እንደምመለስ ነው እሂቱ ጋር አውርቶ ነበረ እና ልቤ አይሰበርም አልኩ። የሷ ልብስ የሷ እውነት ነው። የሷ ልብ እኮ በጣም ተሰብሯል።
በጣም እንደ ሴት ልጅ ብዙ ነገር ደርሷል። እንደ ሴት ልጅ አንተ እንደ ባል መረዳት ያለብህ የእሷ ጥፋትም ሊኖር ይችላል። ይሄ ነገር ይሄ ሁሉ ነገር ተሸክማለች። ወልዳ ራሱ አንተ ወልዳ ራሱ ከነገሮች ኦኬ እንትን የነበረች ጊዜ ላትረዳ ትችላለ። እርግዝና ላይ ያለች ጊዜ አንተ እንደዚህ ነገር አይቴ ስለማታቅ ላትረዳ ትችላለ እንበል። ኦኬ ከወለደች በኋላ ልጅህን በአይን ካየክ በኋላ ነገሮችን ቆም ብለ ረጋ ብለ ማሰብ ነበረብህ። ገና እሷ ተኝታ እንድላይ ነበረ በቃል ምናምን ማለት የለብህም አንተ ማለት ነው። ምክንያቱም አንተ በቃል ምናምን ብለ ልጅቷን የማውን ውስጥ ሙድ ውስጥ ከተስክ ማለት ነው። ስለዚህ ትናንትና ድራማስ በዛ ቆሜ ወይስ ምን አገኘ? ወይ ዳኒ ተሸነፈ ወይ አብርሃም አሸንፎ ሄደ አልገባንም። እና ያው ይሄ በዚህ ልብስ ነው ብዙ ጋር መሰራ ከሷን በዚህ ልብስ ነው ቤቱም ሄደ የሰራ ማለት ነው። እንደዚህ እንዴት እንደምታምሩ ከልጃቸው ጋር ምናምን ሆናችሁን በጣም ነው የምታምሩ። እና በተስፋ ነገሮችን በተስፋ አስተካክላለሁ እያለች ነው። ፈጣሪ ይርዳሽ ሩታዬ፣ በእውነት ይርዳሽ ፈጣሪ። ያንቺ የሆነ ያንቺ ነው፣ ያንቺ ካልሆነ ደግሞ መቼም ያንቺ ያልሆነ አይችልም። ጊዜው ጠብቆ እንትን ይላል እንጂ ጊዜው ጠብቆ ይለያያል እንጂ ያንቺ ካልሆነ ያንቺ ነው፣ ያንቺ የሆነ ደግሞ ያንቺ ነው። በቃ ምንም አርገሽ አንቺ ስለተነጠፍሽ ስላልተነጠፍሽ አይደለም። ያንቺ ያልሆነ ፈጣሪ ያንቺ ነው ካለ ያንቺ ነው፣ ያንቺ ያልሆነ ደግሞ ያንቺ አይደለም። እና ፈጣሪ እርዳሽና አስተካኪ። ያው እንዳበላሽሽው አስተካኪ። ፈጣሪ እርዳሽ፣ እግዚአብሔር እርዳሽ። እንግዲህ አንቺ ሞክረሽ ደግሞ ነገሮች የማይስተካከሉ ከሆነ አንቺ ድጋሜ መሰበር የለብሽም ማለት ነው። ምክንያቱም አንቺ ልታስተካኪ ወሰንሽ፣ ከዛ በኋላ የራስሽን ውሳኔ ነው ወስነሽ ቁርጥሽን አውቀሽ ነው ምኖሪ ማለት ነው። ከዛ ህይወትሽን ምኖሪ ማለት ነው። ከዛ በቃ ነገ አይጸጽትሽም። የሆነ ነገር ሞክረሽ አልተሳካም ማለት ነገ አይጸጽትሽም። ምክንያቱም ሞክረሻል። እና በርቺ፣ ፈጣሪ እግዚአብሔር ይርዳሽ ነው። እኔ ሌላ ምንም ነገር የሚለው ነገር የለም።